ስራ አትመጣም እኮ መቼም። የምር ቅጥል ብሏል። ልጆቹማ ቅጥል ብሏል። ምን አገባን? ሶፋ ብለ እንድትመጣ ነው የምንፈልገው። ማንን ከፈለገ ለምን ገደል አይገባም? ምን እኮ ነው የምንጠብቆ? ሌላ የሚመጣው ሌላ ይላል። ምን ጠብቆ ሌላ የሚመጣው? ዜድ እኮ አንድ ቁጥር ስንት ጊዜ ነው ጻፈችው? ለምንድን ነው ያላስገባሽ? እችም ገስት ላይ ላስገባትና እኔ ሀሳብ ልስጥ ወይን ሀሳብ ስጡ። እሺ ሀሳብ ስጡ። ዩቱብ ደርሰሽ ነይ እና አስገባሻለሁ። ላይፍ ላይ እንዴት ታመሻችሁ? ሀሳብ ልሰጥ ወደ ሙዚቃ ልበልላችሁ። ልዩ እስቲ ቆይ ተዝፈን ስፉ ዝፈኝ ቀጥይ ውዴ። መቀስ ማለት ነው አለማዝ። እኔ ልዩ ብልበት ውስጥ እንደውም አልፈልግም። ተውኩት። እኔ ቅር ብሎኛል። በነገራችን ላይ ይቅርታ አድርጎልኝና ቅር ብሎኛል። ምክንያቱም የእሷ ቅራሪ አንፈልግም። ልዩ ቀን ነው ልዩ ለምን ቅር እንዳላት መስማት አንፈልግም። ቅር የሚልሽ ነገር ደግሞ አይኖርሽ። እሺ ዛሬ እሷ ደስተኛ ከሆነች ማለት ነው ምንም ነገር ለቅር ማለት የለበትም። ደስተኛ ብቻ እሺ ተቀብያለሁ። በቃ አላወራም። ራሱ የኔ ቆንጆ ቅር ብሎኛል። እኔ ራሱ እንዳንቺ ነኝ። ቅሬታ አለኝ እኔ ራሱ የኔ ቆንጆ። እሷ አላዘጋጀችም እኮ እሷ አላዘጋጀችም። ምንም ነገር እሷ አላዘጋጀችም። አዘጋጅቶ አይደል የመጡት። ምንም ነገር እነሱን ማስከፋት የለባትም ማለት አለበት። ምንድን ነው ቅሬታ? እናንተ ደግሞ ቅሬታ የምትሉ ቆይ ሰዎች የተጻፈ ጽሁፍ መጥቶ ሰዎች መጥቶ እናከብራለን ስል እምቢ ማለት አለበት። ባሌ ጠፍቷል እኔ አልሰራም ማለት አለበት። እንዴ ምን እያላችሁ ላይ እኛ ስለነሱ አንደኛ ስለነሱ ቅሬታ ያለኝ እኔ ማክበር ካለባቸውም እንደዚህ ማሽቃበጥ አይደለም። ሁሉ ጊዜ ነው ፈረንጅ በተለይ ሁሉ ጊዜ ነው ማሽቃበጥ በእጁ ኪክ እየያዘ የሚሄደው። እንደዚህ እንዲሆን አንፈልግም። ምክንያቱም ልደታም 200 ኬም በዚህ በፊት ስታከብር ሁሉ ጊዜ እንደዚህ ነው የሚያደርገው። ይሄ የሚያደርገው ማግራም ራሱ ነው። ስለዚህ ለምን እንደዚህ ያደርጋል? ለምን ልጅቷ በስነ ስርዓት እንዲከበርላት አያደርግም እንዴ? አሁን ይሄ በዚህ እኮ ተከበረላት ብሎ ጭራስ ሊተዋው ነው። አሁን በሰው አስከብሮ ራሱ ነው ኬክ የገዛው ሲጀመር አስመሳይ። ግን እሱ ማስመሰል ስለሚወድ ማሽቃበጥ ስለሚወድ እውነት ነው። ይሄ ፎቶ የፊት ለፊት ፎቶ አይታችኋል? አይመጥናትም። ይሄ ነገር ፎቶ ነው አይታችኋል? ግን ቅር ያለኝ ነገር ልንገራችሁ። ምን ቅር አለሽ ብላችሁ ብትሉ እንደ ልፋቷ እንደ ድካሟ እንደምትሰደበው የእሱን ሽፋን ጥፋት እንደምትሸፍንለት ምን እንደምትልለት ለምንድነው ከሰው በታች የሚያደርገው? ከሱ የበታች የሆኑ ጓደኞቿ የሴት ጓደኞቻቸውን እንዴት እንደሚያከብሩላት ያ ያለ አይደለ? የእህቱን እስቲ እንዴት እንደሚያከብርላት ብሩኬ። ስለዚህ እቺ ልጅ ምንድነው የሚያንሳት? ከኋላ እንኳን ዲኮር ሰርቶን ቢያከብርላት ምን አለ? ይሄ ልደት ነው ወይስ ምንድን ነው? ይሄ ሴሬሞኒ ነው የተደረገላት። ይሄ የልደት ነው። ምናልባት የልጆች የህፃናት ወይ የልጁ ልደት ነው እንደዚህ አይነት ነገር የሚከበረው እንጂ ለ3 ሜትር ኬ እንደዚህ አይነት ነው ሴሬሞኒ የሚደረግላት ለሱ። ለዚያም ለሱ ብላ እየተረገጠች አይደለም። አሁን ምርጥ ታይም አይደለም። ምንድን ነው የምታወሩት? ኖ ካከበረ በስነ ስርዓቱ ያክብር። ካላከበረ ደግሞ ዝም እንዳለው ዝም ማለት ይችላል። በሌላ ሰው አስመስሎ እንትን ማለት። ሁለተኛ ነገር ደግሞ እዚህ ባል ነገር የለም። እዚህ እንትን ውስጥ እያለች እዚህ ችግር ውስጥ እያለች እንደዚህ አይነት ነገር ለምንድን ነው? በዚህ አይነት ችግር ውስጥ እያለች እንደዚህ አይነት ነገር ማድረግ ምንድን ነው? ይሄ ደስታ ራሱ በዚህ ሰዓት መምጣት ነበረበት። ፈረንጁና ደስታ አብሶ ፈረንጁ እንትን ማለታል መረገጥ አለበት። ፈረንጁን አትንኩት። እኔ አልፈልግም። መሀል ላትግቢ ሀሳብ ነው እየሰጠች ያለች ውዴ። በቃ ቀጥ አንቺ አሁን ከመሀል ከገባሽ ማለት ነው ከዚህ ነው ማወጣሽ። ስነ ስርዓታችሁ አድርጋችሁ እንትን አስተያየት ስጡ። ቀልድ ላይ አይደለንም ያለነው። አዎ ቀን ይላችሁ ለምን መሰላችሁ? እኔ ይሄንን አስተያየት የምሰጠው ቀን ላይ እህትየዋ እንደዛ ተወረግርጋባት ነው ሄደችው አይደለ? ፎክራባት ምናምን ብላ ነው ሄደችው። ይሄ ነገር ደግሞ ሲመጣ እሺ ሌሎቹ ቢያደርጉላት ምንም ችግር የለም። ጥሩ ስም እንደማይሰጣት ወይ በእንደዛ ጠላቶቿ በሆኑት ምን አይነት ስም እንደሚሰጣት ታውቃላችሁ? ይሄ ደስታ እዚህ ሰዓት በዚህ ሰዓት ነው
እኔ እንዳታው በዚህ ሰዓት መጥቶ ይሄንን ነገር ማድረጉ እንደገና ታምሌት የጻፉት አብርሽ ብለው ነው የጻፉት። እንደገና ደግሞ እኔ ነኝ ይሄንን ዝግጅት ያዘጋጀውላት ብለው ቪዲዮ ላይ በውስጥ እንደዚህ ማለት እሱ ምንድነው? ለልጅቷ ጥሩ ነው። እኛ ደስታዋን እኮ እሷ ስትደሰት እኛ እንደሰታለን፣ ስትከፋ እንከፋለን አይደለ? ስለዚህ እኔ ደስታዋን እኮ አልተቃወምኩም፣ ግን ለስሟ ምንድነው ጠላቶቿ የሚያስቡት? ገብቷቸው ይሄንን ነው የምለው እኔ። ትክክል ነች። ጨራሽ አስተያየት ልስጥ። እሺ ቀጥይ። አይ ግን ኮሜንት ላይ ካያችሁ ያው በፖዘቲቭ ማየት ጥሩ ነው። ኮሜንት ላይ ካያችሁ ሰው ሁሉ ደስ ብሎታል። ምክንያቱም በእርግጥ አንተና ነው አይደል ያከበረላት፣ ደስታ ነው አይደል ያከበረው ማለት ይሄ እንትኑ 300 ኬውን ያከበረላት ደስታ ነውና ዝም ብለን በእንትን ነገር ካየነው ጥሩ ነው ለሷ። ምክንያቱም እያለቀሰች መምጣት የለባትም እኮ ሩታ፣ አይገባትም ማልቀስ እንዴ ማለት ያው አይመጥናትም ነው እናንተ። ይሄ እንትኑ ለሷ በቂ አይደለም ነው። አዎ እውነት ነው፣ ግን በክብር ይከበርላታል ብዬ እንደገና አስባለሁ። ግን ጥሩ ነው ይሄ እንትኑን መርሳቷ ራሱ ያለችበትን ነገር መርሳት ራሱ ለሩታ ጥሩ ነው እና ትንሽ ነገር እኮ ነው የሚያስደስታት። እኔ እውነት ሩታ በእርግጥ ከዚህ በላይ ነው ሩታ የሚገባት፣ ከዚህ በላይ እውነት ለመናገር ማለት ነው። እና በክፋትም አትዩት፣ ጥሩ ነው፣ ሁኔታውን ያስረሳታል። በቃ ደግሞ ያው ጓደኞቿ ናቸው፣ ጥሩ ልጆች ናቸው ስላቸው ለእሷ ፖዚቲቭ የሚያስቡ ጥሩ ልጆች ናቸው እና ያው እንደገባቸው ነው የመጡት እና እኔ እንጃ። እኔ ደግሞ እንደዚህ ነው የማየው ነገሩን ማለት ነው እና እንደዛ ተረዱት ማለት ነው። ቴንክ ዩ ቶታሊ ይሄን ያሉት እውነታቸውን ነው። በዚህ በቪዲዮ ዙሪያ በዛሬ ቪዲዮ ዙሪያ ከሆነ የምትሉት ከከበረላት ከሆነ እኮ እኔ የጠበቅኩት ሌላ ነው። መፍሩት ምን ነው ከአሁን በፊት የሌሎችን ሲያከብሩ እንዴት አድርገው ነው ያከበሩት? ስለዚህ ሩታዬ መከበር የነበረበት በትልቅ ፕሮግራም ነው እንጂ መከበር የነበረበት እሺ ገዳ እያሉ ጎጆ ላይ አይደለም መሆን የነበረበት። ገባሽ? ይሄን አሁን ልጆች እያነሳሉ እንጂ ኮሜንታተር ዴል ሳለላልሽ የኔ እናት ኮሜንታተር በዛም ትክክል በዚህም ትክክል ናቸው። ምንም የሚያመጡት ታሪክ የለም። ነገ ጧት የሆነ ነገር ቢሰራ ያለቃቅሳሉ፣ ደህና ቪዲዮ ሲመጣ ያጨበጭባሉ። ይሄ ነው ያለው ፖይንቱ። ገባሽ? ግን መሆን የነበረበት አሁን 300 ኬ ተከበረ ከተባለ በሰፋ አድርገው ቢያከብሩላት እውነት ለመናገር እኮ ልፋቷ ነው ማሪ። እንደውም ሲያንሳት ነው ሲጀምር። አንድ ቀን ልደቷን በይው ምንም በስነ ስርዓት ተከብሮላት አይታወቅም። ይሄ እኮ የታወቀ ነው። ምን አገር ያወቀው ፀሐይ ሞቆ ነው። ማን ነው እንዲያከበረላት ዛሬ ማወቅ የምፈልገው እኔ ማን ነው ያከበረው? እና ፈረንጆ ሁኔታው ደግሞ ሲስተካከል የበለጠ ያከብሩላታል ብዬ አምናለሁ። አሁን እኮ ሁኔታውም ጭምር ነው ይሄ ያለችበት ጊዜያዊ እንዲናችሁ ራናችሁ መሩላችሁ እሱ ሳይሆን ዋናው ግን እኔ ስቃ ስላየኋት ደስ ብሎኛል። እኔ ስቃ ስላየኋት ደስ ብሎኛል። እኔ ሩታ ተከፍታ ማየት እና ልንገራችሁ እኔ ማለት ነው እኛ አሁን ጋይስ ሁለተኛ ይሄን በደማቅ ይከበራል ማለት ህልም ነው፣ የቀን ህልም ነው። ገባችሁ? የማታም የቀንም በሉት ህልም ነው፣ አይከበርም። ሁለተኛ ነገር ለሷይ ሁለተኛ ስለማይከበር ነው ዛሬ የተናደድ ነው። ማንም ሊደሰት ይችላል፣ የራሱ ጉዳይ። እሷ ስቃ ስለመጣች አለ እኛ ለምን አያከብራትም? ለምን በስነ ስርዓት አያደርግላትም ነው። እናንተም ታይ ድራማ፣ እኛ ግን ሬል ላይ ነው ያለ ነው፣ ድራማ ላይ አይደለሁም። እኛ በተለይ እኔ ራሴ ወኪል ልንገራችሁ፣ እኔ ሬል ላይ እንጂ ድራማ ላይ አይደለሁም። ብዙ ሰው ድራማ ላይ ይጣላል፣ ሬድ ላይ ግን በስነ ስርዓት ይከበራል። የራሱ በስነ ስርዓት ከ50 ሺህ እስከ 500 ሺህ በስነ ስርዓት ያከብራል። የሷ ግን አንድ ቀን በስነ ስርዓት አክብሮላት አያውቅም። ሁሉ ጊዜ በድራማ እንደተሸፈነ ነው። ሁሉ ጊዜ በትንሽ ዋኬክ እንደተሸፈነ ነው። አንድ ቀን የደስታዋ አንድ ቀን በስነ ስርዓት አራሷን ስትመጣ ብዙ ነገሮች በቃ በድራማ የተሸፈነ ነው። ለምን ሁሌ በድራማ እንደሸፈነ ነው እንደሚቀበላት፣ ሁሌ በድራማ እንደተሸፈነ ነው እንደሚያሳልፍ። ለሶስት ሞተ ትንሽ ነው እንዴ? ለሱ ለሶስት ቁጥር እኮ አይደለም። 300 ሺህ እኮ ነው። ይሄን ንቀት ስላለበት ሚስቱ ሲያሰድብ እንጂ ሲያስደስት አይተነው አናውቅም። አንድ ቀን
እሷ ለራሷ ለምን በስነ ስርዓት በዲኮር እንደ ሌሎቻቸው ከሷ ይቆራረጣል? ይቆራረጣል። ድምፅሽ ሸበካሽ ነው መሰለኝ። እና ሁላችሁም እኛ ደስታው አይደለም የነፈግናት፣ ደስታዋ ደስ ብሎናል፣ መሳቃ ደስ ብሎናል። ግን በዚህ መልክ አይደለም፣ በዚህ መልክ አይደለም እንፈልገው